ሩዬ እውነት ይህ አይገባም። ጽናት ጦስሽ እዚህ ውስጥ ከተተ ማለት ነው። ጭራሽ አሁን በዚህ ሳምንት ውስጥ አልለቅሽም፣ እዚህ ነው የማስርሽ። እኔ ሂጄ አባቴ ጋር ነገሮችን እስከማስተካከል ድረስ አንቺ እዚህ ታስረሽ ነው የምትቀመጪው፣ ምንም ማድረግ አልችልም ብላታለች። ደግሞም ፈንክታታለች። በጣም ያሳዝናል። እንዴ ምሩዬ ምን አደረገች? ምሩዬ በሌለችበት አንዳንዴ እኮ በቃ ሰዎች የሚጎዱት በሌሉበት፣ ምንም በሌሉበት ማለት ነው። ጽናት መጀመሪያውኑ እውነቱን ብትናገር ኖሮ ይሄ ሁሉ ጦስ አይመጣም ነበረ። ምሩዬ ማትታገት ነበረ። እስኪ ምሩዬ አሁን መድኃኒቱን ማን ሊሰጣት ነው? እንደገና ደግሞ አንድ ነገርስ ብትሆን እንዴት ነው ጸጸቱን የምትችዩ ማለት ነው ጽናት። ስለዚህ ያንቺ ጦስ እዚህ ሁላ ከተተሽ። ሲቀጥል ደግሞ የሰኒ እህት እኔ ቤታ ትመስለኛለች። ምክንያቱም ስለ እህቷ መጎዳት በፍቅር ምክንያት መጎዳቷ ይታወቃል። እና ምናልባት እሱም ሊሆን ይችላል የሚልም አስተያየት አለኝ። እስኪ ኮሜንት ላይ ጻፉ ማለት ነው። ጽናት ግን በአሁኑ በጣም ነው የቀበጠችው። ጭራሽ ደግሞ ዛሬማ ኪራ ዓይንሽን ላፈር ሲላት እንዴት ደስ እንዳለኝ ይገባሻል ማለት ነው። ምክንያቱም አንዳንድ ጊዜ የሚወዱን ሰዎች መቼም የሚሄዱ አይመስለንም ማለት ነው። በቃ ሲወዱን ጥብርር የምንለው ነገር አለ። ነገር ግን ሰዎች ይቀየራሉ። ሰዎች ባሉበት አይቆዩም። ፈጣሪ ብቻ ነው። ፈጣሪ እኛ ጥሩ ብንሆን መጥፎ ብንሆን ብንሰርቅ ብንቀጥፍ አብሮን ፈጣሪ ለዘላለም ይኖራል። ስለ የፈጠረን አምላክ ስለሆነ ማለት ነው። ግን የሰው ልጅ አዲስ ነገር ስለሚፈልግና መደሰት ስለሚፈልግ ጣጥሎን ይሄዳል። ስለዚህ ኪራዬ በቃ ጭራሽ ሄኖክ ጋር ሲያያት አይ ይችን ተወዳለህማ ኪራ፣ ድሮስ ፍቅርን ብዬ ነው እንጂ ከሱስ ውስጥ የወጣሁት ራሴን ያሻሻልኩት፣ ነገር ግን እሷ ለእኔ የምትገባ ሴት አይደለችም፣ አልፈልጋትም ብሎ እንግዲህ ኪራዬ በጣም ራሱን ፕሮቴክት እያደረገ በጀግንነት ላይ ነው ያለው ማለት ነው። ኪራ ደስ ይላል። እውነት ለመናገር ሀሴት አይ መጽሐፍ ማንበብ ከንቱ፣ ስፖርት መስራት ከንቱ፣ ሁሉ ነገሩ ከንቱ። ወይ ጉድ! መጽሐፍ የሚያነብሰው አይደለም ሰው ሊያግድ ቀርቶ አይደለም ሊረጋጋ የተረጋጋ ሰው አዋቂ ጠቢብ ነበር መሆን ያለበት። እሷ ዝም ብላ መጽሐፉን እንትን የምትለው ያስቀመጠችው ለታይታ ነው እንጂ እውነት ለምንም ነገር አይደለም ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። እንግዲህ ጽናትዬ ከማበዷና ከመጨለሏ የተነሳ ኪራዬን ሰው እንደውም የሆነ ልጅ ከመንገድ እየመጣ እሱን እስከ ማቀፍ ድረስ ደርሳለች ማለት ነው። እና ሄኖክ እና እንዲሁም ደግሞ ሀሴት እያወሩ ነበረ። እሱም እሺ እንዴት ነሽ? እኔ የምልሽ ግን ትምህርት አቋርጦ እዚህ መወዘፍ አይደብርም አይደል? ይደብራል አይደል? እያለ ሲያናዳት ነበር። ይሄ ሁሉ ባንተ ጦስ ምክንያት ነው። እኔ የምልህ አንተ ግን ሰው ነህ ወይስ ደግሞ አውሬ ነህ? እንዲሁ ምን አይነቱ ነህ? ታውቂያለሽ፣ እኔ ምንም አይመስለኝም። ለሰው ላይ ምንም አይነት ደንታ የሌለኝ ሰው ነኝ እያለ በጣም አቃጠላት። ኧረ አንተ አትረባም እያለች ስትሳደብ እና ቪዲዮውንስ ልልቀቀው አላት። የትም እንደውም ለምን በቴሌቪዥን ጣቢያ ትለቀው እንደፈለግ ካርግ፣ ከዚህ በኋላ ምንም ነገር አላደርግልህም የምትለኝን ነገር። ቆይ አንተ የሰው ልጅ አይደለህ እንዴ? ስለ ኪራ ምንም አታስብም ማለት ነው? ማለት ኪራ እኔ ምን አድርጌዋለሁና ነው እንዴ? ያኔ ማታ ዝም በይ። ያን ጊዜ ማታ በነገራችን ላይ መድኃኒቱን እኔም ላይ እንዳደረግሽው አውቃለሁኝ፣ ጽናት ላይ ብቻ አይደለም አላት። እና ሚሆንስ ምን ይጠበስ? ስለዚህ ቪዲዮ ይለቀቅብሻል ሲላት እንደፈለግ አድርገው አለች። ቆይች ልጅ የልብ ማን ተሰምቷት ማን ሰጥቷት ነው እንደዚህ የጠገበችው ብሎ እጁን ኪስና ኪሱ ላይ አድርገው እየተንቀባረረ ወደ ፎቅ ወጣ። ቆይ ይህን ልጅማ እጨዋትበታለሁ። ጽናት እያዳመጠች ነበር። እኔማ ያኔ ራሱ እንደመጡ እንደማይተዋወቁ ሲያስመስሉ ነቅቼባቸው ነበር፣ ግን በዚህ ልክ ይሆናል ብዬ በፍጹም አልገመትኩም ነበር። ብቻ ኪራ ይገኝልኝ እንጂ
ሁሉንም ነገር አስተካክለዋለሁ እያላይ ጽናትዬ አገኝሻለሁ ቆይ እያለቻት ነበር። ከዛ ሀሴት ክፍል ሄደችና በጣም ይቅርታ ባለፈው በኪያ የነገርኩሽ ነገር አግባብ አልነበረም ይቅርታ ስትላት፣ ምንም ችግር የለውም እና ይቅርታዬን ተቀብለሻል እንዴ አለቻት። አዎ ተቀብያለሁ። እውነት? አዎ እና የደበረች ትመስላለች ስትላት፣ አዎ ደብሮኛል። እሺ ነይ እንሂድ ወክ አለቻት። አረ እኔ መሄድ አልፈልግም። ምን ችግር አለው? ወክ እኮ ስትሄጂ ሁሉን ትረሻዋለሽ ስትላት፣ ውይ ኪራ እንደዚህ ላይ ነበር አለች ሀሴት። ከዛም በኋላ ጽናትዬም አዎ እኔንም ኪራ እንደዚህ እያለ ወክ ወስደኝ ነበር ስትል፣ ምን ማለቴ በሌላ ቲም ነገር ግን ያው እንደ ወንድምና እንደ እህት ስለምንቀራረብ ማለት ፈልጌ ነው አለች። ከዛ በኋላ አረ ችግር የለውም ለእኔ እኮ ማብራራት አይጠበቅብሽም አለችና ውጭ እየወጡ ታውቂያለሽ፣ ቤተሰቦች ሲቆጣጠሩ ምን ሲሉ ታናናሾቼ የሚመስላቸው እንደ መጨቆን ነው። እኔ ግን እንደዛ አላስብም አለቻት ሀሴት። ከዛም በኋላ ጽናት ደግሞ ልክ ነሽ፣ እነሱ ህጻናቶች ስለሆኑ ነው፣ ደግሞ ቤተሰብ ለእኛ የተሻለ ነገር ስለሚፈልጉልን ነው እንጂ ለሌላ አይደለም እያለች ሀሴት ለጽናት ስታወራ፣ ጽናትዬ ደግሞ የሆነ ጥቁር ልብስ ለብሶ የመጣውን ስታይ ሂዳ ቅፍ አደረገችው። ከዛም በኋላ ያ ሰውዬ ደግሞ እንደ እናንተ ደግሞ አዲስ የሌብነት ስታይል ተማራችሁ ማለት ነው ብሎ እንደዚህ ውርውር አደረጋት። ወይኔ ምን ሆነሽ ነው? በጣም ይቅርታ ኪራ እኮ መስሎኝ ነው ስትል፣ አረሱ አይደለም። ምሩና ናሆሜ ጽናትን እቤት ጠበቋት። እስኪ ንገሪኝ፣ አንቺ ግን ምን አይነት እህት ነሽ? ከኔ መደበቅ፣ ከሴቶቹ ጋር ቁጭ ብሎ ማውራት ምንድን ነው? እስኪ ንገሪኝ። ከኔ ጋር የተፈጠረው ነገር ለእኔ የማትናገሪበት ነገር ምንድን ነገር እንደሆነ ልትነግሪኝ ትችያለሽ? አረ ምንም ነገር የለም ናሆሜ። አይ እንደዚህ አትበይኝ፣ አታታየኝ። ምክንያቱም እኔ ልጅ አይደለሁም። እሺ እኔ ብዙ ነገር ማቅነኝ አላት። እንዴ አረ እንደዛ አይደለም እኮ እንደዛም ሆነም አልሆነም ለማንኛውም እንድትነግሪኝ እፈልጋለሁ። እንደዛ ማለት ሳይሆን እኮ ሀሴት ምን ሀሴትን አባቱ የኪራ አባት ሀሴት እንዳቀራርበው ስለፈለገን። ምን አንቺ ምን አይነት የዘቀጥ አስተሳሰብ ነው የምታስቢው? በአሁኑ ዘመን ጭራሽ የማይፈልጋትን ሴት ለማጋባት የምትወጂውንና የምታፈቅሪውን አላት። ከዛም በኋላ ምን ላድርግ ብዬ ነው? እስኪ አንቺ ከሷ በምን ታንሻለሽ እንዴ? ቤተሰብ ብዙ ነገር አላት፣ ሀብት። አንቺ ቆይ አሁንም በቃ በገንዘብ ነው ማለት ነው የምታስቢው? አረ ጽናትን የማቅሽ ጽናት አይደለሽም፣ በፍጹም ተቀይረሻል አላት። ምን ላርግ ብለህ ነው? አይ እኔ በፍጹም ይሄን ነገር አላምንበትም። አንቺስ ብትሆኝ ምሩ ብሎ ምሩንም በጣም ሰደባትና በጣም አዘነችበት። አረ እንደዛ አይደለም ተው ተረጋጋ ብትለውም አይ ነገ ሁሉንም ነገር እነግረዋለሁኝ፣ ስለዚህ እናንተ ለእኔ አታስፈልጉኝም ብሎ በጣም ተናዶ ናሆሜ እኔ ካንቺ ይሄን ነገር አልጠብቅም ነበር ብሎ ትቷት ሄደ። ለነገሩ ልክ ነህ፣ ማንስ ይጠብቃል ብለህ ነው እያለች ጽናትዬም አንተ እንደዚህ ያልከኝ ኪራ ግን ምን ይለኝ እያለች ለብቻዋ በጣም እያዘነች ነበር። ከዛ ሰንዬ ጋር ሄዳ ገና በሩ ላይ ብቅ ስትል ኪራን አገኘችው። ከዛ ኪራዬ የት ነበርክ? ደህና ነህ? ደህና ነኝ። እና ለምንድን ነው ያልነገርሽኝ ስትላት ሰኔን አይ ገና አሁን እኮ ነው የመጣው፣ ደግሞ በዛ ላይ ወይ ለጽናት ወይ ለናሆም ልናገር ስለው አይ እሄዳለሁ ሲለኝ ዝም አልኩሽ አለቻት። ከዛም በኋላ እስኪ ኪራ ንገረኝ፣ በሰላም ነው? ደህና ነኝ። ምን ሰላም አለ? አንቺ እያለሽ ሰላም አለ እንዴ? ንገሪኝ። እኔ አሁን አንቺን ለመርሳት እየሞከርኩ ነው፣ ስለዚህ አትረብሽኝ፣ አጨቅጭቂኝ አላት። እስኪ ንገረኝ ለምንድን ነው የሄድከው ብትለው እንዴ ያደረግሽ ነገር እኮ ለመሄድ በቂ ምክንያት ነው እያለ አላት። ለሰኒም ደግሞ አንዲት ልጅ ነበረች እየሳቀች ልቤን ያደማችው ሁለ ነገሬን የወሰደችው እያለ እያወራት ነበር። ከዛም በኋላ አረ ዙሪያ ጥምጥም አትሄድ ማለቴ ምንድን ነው የተፈጠረው ነገር ንገረኛ። ያው ጽናት ማለት ነው? አዎ እሷ ጓደኛሽ ምን ያላደረገች ነገር አለ? ይኸውልህ ኪራ እኔ ጽናት ሌላ ሰው ቢሆን እሺ፣ ግን ጽናትን እኮ በደንብ ነው የማውቃት። በፍጹም አንተን ልትጎዳህና የሆነ ነገር እንድትሆን የምትፈልግ ልጅ አይመስለኝም አለችው። አይ
እዚህ ላይ ተሳስተሻል። እሷማ በደንብ ነው እኔን የጎዳችኝ የሰባበረችኝ አላት። ከዛም በኋላ አይ እንደዛ ባትል ደስ ይለኝ ነበረ። አይ ሰኒ አንቺም ትረጅኛለሽ ብዬ ነበረ። ቆይ ግን እኔን የሚረዳኝ ማን ነው አለ። አረ እንደሱ አይደለም ኪራ፣ አረ እንደሱ አይደለም በፍጹም አንቺም ሆንሽ ሌላ ሰው ሊረዳኝ ማንም አይችልም ብሎ በጣም አዘነ ኪራዬ። ከዛም በኋላ እሺ እንደዛ ከሆነ እኔ ግን ልረዳህ እፈልጋለሁ ስትለው በቃ መሄድ አለብኝ ብሎ ወደ ቤቱ ተመለሰ። ጽናትዬም በቃ ምግብ ልስራለት እህነዬ እርቦት ይሆናል ብላ እሷም ተመለሰች። ከዛ ሀሴት ወይኔ ኪራ የት ሂደህ ነው የት ጠፍተህ ነው ብላ እሷም ከሳመችው በኋላ ምሩዬም ደግሞ አንተ ቆይ ሰው ያስባል አትልም እንዴ በዚህ ልክ ብለው ሁሉም አቀፉት። አይ ደህና ነኝ ራሴን ለማዳመጥ ብዬ ነው፣ ለማንኛውም ሻወር ልውሰድ እያለ ሲያወራ እሺ ሀሴትና ሄኖክ ሩም ውስጥ ይጨቃጨቃሉ። ከዛም በኋላ እንዴ ምንድነው የተፈጠረው ብላ ምሩዬ እያዳመጠች ነበር። ከዛም በኋላ እኔ የምፈልገው ጽናትን ነው፣ ስለዚህ አንቺ ደግሞ ያልኩሽን ሁሉ ታደርጊያለሽ፣ አልባለዛ እምቢ ካልሽ ደግሞ ጽናት ላይ ስጨምር የነበረውን ቪዲዮ መርዝ ለጽናት አሳያታለሁ የሚለውን ስትሰማ ምሩ ከፍታ ገባችባቸው። ከዛም በኋላ የተፈጠረው ነገር እንግዲህ ምሩ ታግታ ነው። ስለዚህ ምሩ በፍጹም ይሄን ነገር መናገር የለብሽም፣ እኔ ሂጄ አባቴ ጋር ሂጄ ነገሮችን እስከማስተካከለው ድረስ 3 ቀን ብቻ ጊዜ ስጭኝ፣ እዛ ድረስ አፍሽን ዝጊ ብላታለች። ነገር ግን ምሩዬ እንደምንም ብላ ከዛ ሩም መውጣት አለባት፣ ካልወጣች ችግር ይፈጠራል። አንደኛ ምሩዬ ታማሚ ናት፣ መድኃኒት የግድ መውሰድ አለባት። ሁለተኛ ናሆሜ እንዴት ነው ጭንቀቱን መከራውን የሚችለው አስቀይሜያታለሁ ብሎ ስለነበረ በዛ ምክንያት ጥላው እየሄደችው ነው የሚመስለው። ከባድ ጦርነት ነው እና የጽናት ጦስ ለጓደኛሽም ተረፈ፣ ለንጹህ ጓደኛሽ ማለት ነው። ሰኒዬ እንግዲህ ግራ እየተጋባችው ሰኒም አለች። አምላኪ ሆይ ፍቅር እንደዚህ ነው እንደ ይገርማል። የጽናትና የኪራ ነገር ደግሞ ገራሚ ፍቅር ነው እያለች በፍቅር መደመም ጀምራለች። እህቷ ጋር ደውላ እንኳ አንድ ጓደኛዬን ታሪክ ልንገርሽ እስኪ ስሚኝ አስተያየት ስጪኝ ብትላት እህቷ አፈቅርሽ እንዴ ብላ ነው ስልኩን የዘጋችበት። አረ እህቴ አይደለም እኔ እንኳ አላፈቅርም ብላ ከብቻዋ ጋር እያወራች ነበረ። እና በጣም ያሳዝናል። ኪራዬ ከዚህ በኋላ ጽናትን አልፈልግሽም ዓይንሽን ላፈር ብሏታል። ጽናትዬም ደግሞ ለዓይንህ እንኳ ጠላኸኝ አይደል እንደዛ የምትወደኝና የምታፈቅረኝ እያለች ነበር። ውድ ቻናሌ ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር። በቀጣይ እስከምንገናኝ ቸር ሰንብቱ።